አልተደጋገመም። በጣም ልቤን ጨንቆኛል፣ ግራ ገብቶኛል። የብዙ ወራቶች ብር ማዳሜ ጋር አለ ስጪኝ ብዬ ስላት ትጨቃጨቀኛለች። ከዚህ በፊትም የሰራሁበት የብዙ ወራቶች ብር እጄ ላይ እንዳለ ታውቃለች። እኔ ወደ ኢትዮጵያ ያላኩት ያጠፋታል። መሬት ገዝቼ ቤት ለመስራት ነው። እሷ ጋር ያለኝን ብርም ስጪኝ ስላት በፍጹም ትጨቃጨቀኛለች። አሁን ደግሞ ግራ የገባኝ መስኮቴን እየተከፈተ ማብራት ይበራል። ይሄ ነገር ሰላም ነስቶኛል፣ ጨንቆኛል፣ ቀፉ በላይ ነበር። እችን የተናገረች ቃል ድምፅ እየሆሻት ስላለ ምናልባትም ጥቆማ ሊሰጥ ስለሚችል እባክሽ እባክሽ ብላ ወስዳች ማለት ነው። አሁንም እችታችን ራሷን አላጠፋችም። ሳውዲ አረቢያ ያላችሁ የኢትዮጵያ ኤጀንሲዎች የዚችን ልጅ ደም እንዲወጣ የዚችን ልጅ አንድ ሞታለች፣ ከመሞታ 2-3 ሞት ለምን ትሙት ሀቋ ወጥቶ የነሱ አንድ ሰው ሲጎዳ ብቻ ነው ሀገሩ የሚተራመሰው። የእኛ ልጆች ግን በየቀኑ የሞቱ ሬሳቸው ጥጥና ሶፍት እየተጠቀጠቀ ሲላክ ጸጥ ብለን የምናየው ስለምንድን ነው? ስለዚህ የዚችን ልጅ ጉዳይ እስከ መጨረሻ ልትከታተሉልንና ሰላም ሰላም፣ ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ ስለ እህታችን ማለት ነው ብዙ ነገር ተብሏል፣ ብዙ ነገር እየተባለ ነበረ። ዛሬም ሆነ ነገር ማለት ነው ስለ እህታችን ዝም አንልም፣ ድምጽ መሆን እንፈልጋለን የምትሉ ሁላችሁም ላይክ እና ሼር ያደረጋችሁ ለዚች እህታችን ፍትህ እስኪገኝ ድረስ ድምጻችን እናሰማ። ምክንያቱም እች ልጅ እንግዲህ ህይወቷ እንዴት እንዳለፈ ይሄ አሁን መረጃ በጣም አሪፍ መረጃ ነው። ከዚህ በላይ ምንም አይነት መረጃ ሊመጣ አይችልም። ብር እሷ ጋር እንዳላት እጇ ላይ ብር እንዳለ ስትጠይቃት እንደምትጨቃጨቅ በተደጋጋሚ መብራት እየበራ ክላሷ መስኮት እየተከፈተባት ምን ሊያደርጓት ነው በዛን ሰዓት ፈርቻለሁ ቀፎኛል ብላ ይሄን ነገር ሁሉ እየተናገረች እህታችን እንዲሁም የብዙ ወር ደሞዝ እሷ ላይ እንዳለ እየተናገረች የነበረች እህታችን ነው። ስለዚህ እባካችሁ ሁላችንም ፍትህ እያልን ለዚህ ለእህታችን ፍትህ እስክታገኝ ድረስ ድምጽ እንሆን እላለሁ ማለት ነው። እንዲሁም እህታችን ሀና ዛሬ በትውልድ ሀገሯ እንግዲህ ትላንት ማታ ገብታለች። ቀብር ስነ ስርዓቷ ዛሬ ይከናወናል ማለት ነው። ትላንትና አዲስ አበባ ደርሳለች። ከአዲስ አበባ አልፋ ተርፋ ትውልድ ሀገሯ ሆሳዕና ገብታለች ማለት ነው። ለሞቱት ነፍስ ይማር፣ ነፍሳቸውን በአጸደ ገነት ያኑረው። የሀናም እንግዲህ በመጣች በስንት ወሯ ነው? በጣም በቅርብ ወራት ውስጥ ነው። ምን እንዳደረገቻት አይታወቅም። መዳም ወድቃ ነው ብላ ወስዳ ነው የጣለቻት ማለት ነው። ቢሮ ከጣለቻት በኋላ ከቢሮ ደግሞ ወስደው ሕክምና ቦታ ወሰዷት። ከሕክምና ቦታ እንግዲህ ህይወቷ አለፈ። ጭንቅላቷ 2 ቦታ ተከፍቶ እንዳለ ክፍት ሆኖ ሰውነቷ ተሰባብሮ በጣም በአሰቃቂ ሁኔታ አትናገርም አትጋገርም። ምን እንደሆነች ሳይታወቅ ህይወቷ ወዲያውኑ አልፎ አስክሬኗን ተረባርበው እንግዲህ ወደ ሀገር ልከዋል ማለት ነው። ለቤተሰብ መጽናናትን ያድልልን። ለእህታችን ሀና ኃይሉን ነፍሷን በአጸደ ገነት ያኑረው እንላለን። በጣም ያሳዝናል። እህቶቻችን በአንድም በሌላ በዱባይ በሳውዲ አረቢያ በጣም በተለይ ሳውዲ ላይ በተለይ ከሚባለው በላይ ሳውዲ ሪያድ እና ጅዳ አካባቢ እንዲሁም ጣይፍ እነዚህ ቦታዎች ላይ ብዙ ጊዜ ሚዲያ ላይ የምናያቸው በጣም የአረመኔነትና የጭካኔነት ጥግ ነው እህቶቻችን ላይ እየደረሰ ያለው ነገር። ስለዚህ እባካችሁ ድምጽ እንድትሆኑ እንፈልጋለን ማለት ነው። ፍትህ ለሳውዲ ቅመሞች እና ለዱባይ ቅመሞች እያላችሁ ሁላችሁም ፍትህ በሉ። የእውነት ከሚባለው ከቃል በላይ እየተሰቃዩ ነው ያሉት። ብዙ አዜብ ኢትዮብ ላይ አስገብቼላችኋለሁ በቪዲዮ እንዳለ፣ እስኪ እየገባችሁ ይውት ማለት ነው። በጣም ያሳዝናል ማለት ነው። እየተራቡ እየተቀጠቀጡ ደሞዝ እየተከለከሉ ብዙ በደል ድረሱልን እያሉ ያሉ። እንዲሁም ደግሞ አንድ እህታችን 10 ምናምን በላይ ነን አለች። ሁላችንም ዘመድ ቤት የምንሰራ ሀበሾች ነን አለች። በጣም ኃይለኞችና በጣም ጉዳት እያደረሱብን ነው። ከዛ ውስጥ አንዷ ቁጥር 6 ያለችው እህታችን በምን ምክንያት እንደሆነ አናቅም፣ ህይወቷ አልፏል። እኔ ዘመዳቸው ቤት ይዘውኝ ሄደው ገጠር ከዛ ስንመለስ ሞተች ተባለ። ምን እንዳደረጓት አናቅም። ስለዚህ እባካችሁ እኛም ህይወታችን ሳይጠፋ እባካችሁ ድረሱልን እያለች እንግዲህ ገብታችሁ ቪዲዮዋን ይዩት፣ ስሙት። እንደው በመድኃኒዓለም እያለች ሽንት ቤት ሆና ነው እያለቀሰች ቪዲዮ አስተላልፋለች። ለእነዚህ ካልደረስን ሲሞቱ ብቻ ፍትህ ማለት ምን ዋጋ አለው? እኔ አንድ የሚያሳዝነኝና የሚያናድደኝን ነገር ልንገራችሁ። እመቤቴ በየአረብ ሀገር የትኛውም አረብ ሀገር ያለች እህት
ስቃይና መከራ እየደረሰባት ኢትዮጵያ ላይ ሚዲያ ላይ የሆነ ነገር ታመመ፣ ተሰቀለ፣ ተፈረጠ ሲባል ቀድማ ምትደርስ እጇን የምትዘረጋ አረብ ሀገር ያለች ሴት ናት። ምን እንደነካን አናቅም። እኔ ለቤተሰቦች ያላኩትን የሆነ የሚያሳዝን ነገር ካየውኝ ከራሴ ላይ ምንጥቅ አድርጌ ነው የምሰጠው ማለት ነው። እኔ ብቻ አይደለሁም፣ ብዙ የመዳም ቅመሞች ሚዲያ ላይ የሚያንሰፈስፍ ነገር ካየን በቃ እኔ ይቅርብኝ፣ ቤተሰቦች ይቅርባቸው ብለን ነው የምናደርገው። ለምን? ውስጣችን ስለማይችል። እኛ ግን እንደዚህ ድረሱልን ስንል ድምፅ ሆኑን ስንል ለእኛ የሚቆም ሰው አለመኖሩ በጣም ያሳዝናል፣ በጣም ልብ ይሰብራል። ስለዚህ ፍትህ እንበል። እህታችን እንደሰማችሁት በአሰቃቂ ሁኔታ ህይወቷ አልፎ አንድ ሰው እየቆመላት አይደለም፣ አንድ ሰው እየጮህላት አይደለም። ምንድን ነው እህቶቻችን እንደዚህ ህይወታቸው ሲያልፍ ምንድን ነው የሚባለው? በወንድ ቤተሰብ ገንዘቧን በልቶ በመጥፎ ቪዲዮ ተልኮ ቪዲዮ ተለቆ ቪዲዮ ለቅብሻለሁ ብሏት በዛ ጨለለች፣ በዛ ራሷን እንትናለች። አያችሁ፣ ይሄ ስም ተሰጥቶናል። በቃ የአረብ ሀገር ሴት ስሟ ይሄ ሆኖ በዚህ ስም ብቻ ነው እንጂ ማንገደላት፣ እንዴት ሞተች በምክንያት ብሎ ለእኛ የሚቆምልን ሰው የለም። እኛ ለኢትዮጵያን እንቆማለን፣ ኢትዮጵያን ግን ለአረብ ሀገር ሴት እየቆሙ አይደለም። ይሄ በጣም አሳዝኖኛል፣ በጣም ልቤን አሞኛል ከሚባለው በላይ። ምክንያቱም ከዚህ በላይ ምንም አይመጣም። ዱባይ ላይ ከመሞታችን በአሰቃቂ ሁኔታ አሁን ደግሞ 3 ልጆች እንግዲህ በዚህ አይነት ሁኔታ አስክሬናቸው ኢትዮጵያ የገቡ 3 እህቶች አሉ። ህይወታቸው ካለፈ በኋላ ራሳቸውን ነው እንዲያደረጉት በሚል ምክንያት ይሆንና ከዛስ ምንድን ነው የሚደረገው? አስክሬናቸው እየተከፈተ አይናቸው የለም፣ የአይን ብሌናቸውን እያወጡ ይወስዳሉ። እንዲሁም ደግሞ ሆዲቃቸውን ኩላሊት ምናምን እንደዚሁ እያወጡ እንደዚህ እያደረጉ ነው ያሉት። ታዲያ ለዚህ ለምንድን ነው ድምፅ የማትሆኑልን? እንደው በሰላም እንኳን እኮ ሀገራችን አስክሬናችን እየገባ አይደለም። በተለይ አሁን ላይ ማለት ነው ያለው ነገር እንዳያችሁት ነው። ምንድን ነው ቀፏችን ነው እንደ ሳውዲ ዶሮ ውስጣችን ወጥቶ ባዶ ቀፎ ነው ለቤተሰብ እንኳን አስክሬን እየደረሰ ያለው ማለት ነው። ታዲያ ይሄ ፍትህ ሊያስብል አይቻልም? ለምንድን ነው ሲባል ለምርመራ ነው። ይሄን የሚያወጣው ኃይል አረቦች ወይስ የኛው ኤምባሲ? ይሄ ነገር ይጣራልን፣ በደንብ እንዲጣራልን እንፈልጋለን። እየተባለ ያለው ግን አሁን አረቦቹ ሳይሆን የአስክሬን ሆዲቃ የሚያወጡት የኛ ኤምባሲዎች ኢትዮጵያን እንደሆኑ የሚያገኙት ነገር እንዳለ ከውስጣችን ሆዲቃችንን እየሸጡ እንደሆነ እየተነገረ ነው ያለ። ይሄንን ደግሞ እውነቱን ለማጣራት እነሱ ወጥተው በአደባባይ እውነቱን ማጥራት አለባቸው። ሳውዲ ላይ፣ ዱባይ ላይ ህይወታቸው ያለፈው እህቶቻችን አገር ሲገቡ እንዳለ ሆዳቸው ተቀዶ ሆዲቃቸው ባዶ ሆኖ አስክሬን ሲከፈት ጊዜ ለማጠብ ተሰፋፍተው ነው የሄዱት። አንድ ሰው ራሱን ከሆነ እኔ ራሴን በራሴ ከሆነ ህይወቴን የነጠቅኳት በቃ ተመርምሮ የሰው እጅ ሰው አሻራ ከሌለበት ዝም ነው የሚባለው እንጂ መከፋፈት ምን አስፈለገ? ነፍስ ልዘሩብን ነው? እኛ አይጥነን መመራመሪያንን የእናንተ መማሪያንን ባሻንጉሊት ሄዳችሁ ተማሩ ልትማሩብን ነው ወይስ ደግሞ ሽጣችሁ እናንተ እነሱ አንዴ ሞተዋል እነሱ እንኳን ባይጠቅሙ ለሀገርም ሆነ ለወገን ኩላሊታቸው አይናቸው ይጥቀም ብላችሁ ነው የምታወጡት? እኛን እየሸጣችሁን ነው። ቀፏችን ብቻ እንጂ ጠቃሚ ነገራችን እያወጣችሁ እየሸጣችሁ ነው የምታካብቱት ገንዘባችሁን። የእውነቴን ነው የምለው። እኔ በጣም እያመመኝ ያለ ከአሟሟታችን አስክሬናችን ቀፎ እየሆነ የሚገባበት ለምንድን ነው? እዚህ ጋር ዝም ማለት የለብንም። እኔም ቢሆን እኔም ያው ስደን ያለሁት ነገር ምን እንደሚደርስብኝ አላውቅም። እግዚአብሔር ነው የሚያውቀው። አንድ ነገር ቢሆን እኔንም እንደዚህ ውስጤን ከፋፍቶ ባዶዬን ነው ቤተሰብ እንኳን አስክሬን የሚያገኘው ማለት ነው። ቀፎዬ ነው የሚቀበረው። ምክንያቱም ውስጥ ያለው ነገር ጤናማ ከሆነ ለቃቅም ወስደው እነሱ ገንዘብ ላይ ጥቅም ላይ እያዋሉት ነው ያለ። ይሄን ነገር ኃይል እንል ይገባል። አንዴ ሁለቴ አይደለም እየተደጋገመ 3 እህቶች ሞልተውብናል። በእንደዚህ አይነት ነገር እየተከፈቱ ለምርመራ ነው የተባለው። እኛ መመራመሪያ ነን? እኛ አይጥነን ወይ አፍሪካኖች? ስለዚህ ይሄን ነገር ኤምባሲው ወይም ደግሞ ቆንስላው የሳውዲ ላይ ያለው ቆንስላ ይሄን ነገር እንዲያጣራልን እንፈልጋለን ማለት ነው። አጣርቶ ይፋ ያውጣልን። እውነት እኔ የምናገራቸውን ነገር እየቆራረጣችሁ ብታደርሱልኝ ደስ ይለኛል። ምክንያቱም መልስ እንፈልጋለን፣ ፍትህ እንፈልጋለን። እኔ ለአንድ ራሴ አይደለም እየጮካ ያለሁት፣ እኔ ዘመዶቼ ላይ ደርሶ አይደለም። የትኛውም እህቴ የትኛውም ኢትዮጵያዊ ህመሟ ያመኛል።
ስደት ላይ ነው ያለሁት። ምን እንደሚደርስብን እንዴት እንደምንሰቃይ እሷ ቤት ያለችው መዳም እኔም ቤት አለች፣ እኔ ቤት ያለችው እሷ ቤት አለች። ስለዚህ አንድ አይነት ህይወት አንድ አይነት ነገር ስለሆነ ሁላችንም ድምፅ ልንሆን ይገባል። እርስ በርስ ደግሞ መቆም አለብን። ለእነዚህ እህቶቻችን ፍትህ ማለት ግድ ነው። ሳውዲ ላይ ዱባይ ላይ ላሉ በተለይ ዱባይ እና ሳውዲ ነው በጣም ማሰቃቂ ሁኔታ ህይወታቸው እያለፈ ያለው እህቶች አሁንም ድምፅ ሁኑን እያሉ ቪዲዮ ላይ የሚያሳዝን ቪዲዮ እየለቀቁ ያሉ እህቶቻችን ሳውዲ እና ዱባይ ናቸው። ዱባይ ቢያንስ ጀግና እህቶች አሉ የሚደርሱላቸው። ሳውዲ ግን ማንም እየደረሰልን አይደለም። ሀቢባ ተደውሎላት ማን ነው ሀቢባ አይደለችም፣ ማናት ሳውዲ ያለችው አዚዛ ደውለውላት እንኳን አታነሳም እያሉ ቅሬታ እየቀረበላት ነው፣ ድምፅ እንኳን ልትሆን ማለት ነው። ስለዚህ ወይ ደግሞ ራሳችን በራሳችን እናደራጅና ሳውዲ ያለን ልጆች ሰው እንዲደርስልን እናድርግ። ከዚህ በፊት መሲ ነበረች፣ ታቋታላችሁ። መሲና ሮማን ጅዳ ላይ ለወደቁትን ሲያነሱ እነሸዋዬን እስከ ልጇ ሲያነሱ ብዙ እህቶቻችንን ሲያነሱ አስክሬን ሲልኩ ልክ እንደነ መሲ ሲለቅሙ ነበረ። እነሱ ከሄዱ በኋላ ማንም ለሳውዲ ላሉ ሰዎች እየጮኸ አይደለም፣ እየቆመ አይደለም። ከዚህ በፊት ግን በትብብር እየሰሩ ነበር። ሮማን፣ አቡ አሚራ፣ መሲ እንዲሁም ደግሞ አይመኒታ አሁን ገንዘብ ቢበላም ማለት ነው የእህቶቻችንን ገንዘብ ቢበላም አሁን ሳውዲ ባለ ሰዓት መቼም ቢያንስ ድምፅ እየሆኑ ቢያንስ እየደረሱልን ቢያንስ ያለውን ነገር አብረው እየተጋፈጡልን ከአረቦች ጋር ነበረ። በቃ ሮማን ነቅላ ሀገሯ ከገባች በኋላ ሁሉ ነገር ደፈረሰ፣ ሁሉም ለየራሱ ሆነ ማለት ነው። እና ሳውዲ ላይ በጣም 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 የሚቆም ሰው ያስፈልገናል። እባካችሁ መኖሪያ ፍቃድ ያላችሁ እንዲሁም ደግሞ ነፃነት ያላችሁ በግላችሁ በራሳችሁ ውጭ ላይ የምትሰሩ ኮንትራት ቤት ምንም አይሰራም። ምክንያቱም እኔ አሁን አለኝ ድምፅ ብሆን ለእህቶቼ ብደርስ ደስ ይለኛል። ግን ከእንደዚህ ከድምፅ ከሚዲያ ውጭ ማለት ነው ወጥቼ በአካል ሂጄ መጠየቅ እነሱ ጋር መድረስ ያለውን ነገር እንትን ማለት አልችልም። ለምን? ኮንትራት ነኝ። ኮንትራት ያሉ ልጆች አይችሉም። በቃ በእነሱ በስር ስለሆነ ማለት ነው። ነፃነት ያላችሁ ውጭ የምትሰሩ ግን ራሳችሁን አደራጅታችሁ እባካችሁ ሳውዲ ላይ ለሚሰቃዩት ልጆች እንደነ መሲ እንደነ ሳራ ዱባይ ላይ እንዳሉት እንደነ ሙኒት እንደነ ሀቢባ እንደነሱ ድምፅ ሆኑ። እባካችሁ ድረሱልን። በአካል ሆስፒታል ለወደቁት መዳም ለምታሰቃያቸው መንገድ ላይ ጎዳና ላይ እያወጡ እየጣሏቸው ጥቃት ሴትነት ጥቃት ደርሶባቸው በልጆቻቸው በባላቸው ደርሶ እንዲሁም ደግሞ ተቀጥቅጠው ደሞዝ ተከልክለው ጎዳና ላይ ወድቀው አላያችሁም እንዴ? በቀደም ስንት ልጆች የት ነው ጅዳ ዛፍ ስር ጥለዋት ተኝታ። አንሺ ያጣን ዜጋ ያጣን ዜጋ አልባ የሆን ኢትዮጵያዊ ጅዳ ላይ ሳውዲ ላይ በአጠቃላይ ያለን ኢትዮጵያዊ ነን። እንደ ዜጋ ያልታየን የሚደርስልን ያጣን ድምፅ አልባ የውሸት ጩኸት ብቻ የሆነ በሳውዲ ላይ ያለን እህቶች ነን። ስለዚህ ሁላችሁም እባካችሁ ድምፅ ሆኑ። ለሳውዲ ቅመሞች፣ ለዱባይ ቅመሞች ድምፅ ሆኑ። በጣም እየተጎዱ ነው ያሉት። ሁላችንም ድምፅ እንሁን። ለእህታችንም ደግሞ እውነቱ እንዲወጣ የእህታችን አስክሬንም ወደ ሀገር እንዲገባ የምርመራ ውጤት እንዲወጣ ሆዷ አይኗ ለምን ወጣ ይሄ ጥያቄ ነው። ደሞዟስ መዳም ጋር ያለው ስልኳስ ይሄ ሁሉ መረጃ ፖሊስ ጋር ነው ብለው ተከልክለዋል። እውነት ይውጣልንና የልጅቷን አስክሬን ወደ ሀገር ይግባ። ላይክ እና ሼር አድርጎ አመሰግናለሁ ስላዳመጣችሁኝ። ያው ከዚህ በላይ ማወራለሁ። በጣም ስሜታዊ ነኝ ግን ይብቃኝ።